ናችሁ ቤተሰቦች? እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ለየት ባለ እኔ እቺ ልጅ እኮ የምታስቀኝ አሁን ደግሞ ከሱመያ ወልዳ ወደ ባሯ ገብታለች ማለት ነው። እኔ በጣም ነው የምታስቀኝ። ድራማ እየሰራችብን እኮ ነው፣ ድራማ እየሰራችብን ነው ማለት ነው። እና ዛሬ ደግሞ ከጓደኛዋ ጋር ሆና ወይኔ ነጁ ነሽ ነጃት የምትባዩ ጉድሽ ፈላብሽ ነጃት አሯ ጉድሽ ፈላብሽ፣ ጉድሽ ፈላብሽ። እኔ የለውበትም ባሏንም አንጠልጥሌ ከሷ ግንባር ላይ ለጥፈሃለሁኝ አለችው። ወይኔ ኧረ እነዚህ ሴቶች ምን ሆኑ እንዲህ? እናንተ ሀራልን መጀመሪያ ፍሉ እንጂ። ቆይ እስቲ ማንን ልትናገሩ ፈልጋችሁ ነው? ከእናንተ የበለጠ ባለጌ አለ እንዴ? ለስሙ እኮ ነው እንትነን የምትሉት እንጂ ከእናንተ የበለጠ ጨካኝ፣ ከእናንተ የበለጠ ባለጌ የለም ማለት ነው። እንደዚህ ብለሽ ሌላውን ሃይማኖት አታባሪ ማለት ነው። ስለዚህ እራሳችሁ ባለጌ ሆናችሁ የሰው ሃይማኖት እንዳትነኩ፣ እዛው ሃይማኖታችሁን እዛው ራሳችሁን ቻሉ ማለት ነው። እና እንደዚህ ሆነ ካንተ እንደዚህ ሆነ ካንተ የሌላው እምነት ሲጨማለቅ አየሽው ሚዲያ ላይ እናንተ ናችሁ ስትጨማለቁ ስትግማሙ ያየናችሁ፣ የሰው ባል ስትቀሙ ያየናችሁ እናንተ ናችሁ። እንደናንተ ያለው ነው አይወክልም። እንደናንተ ያለውን የማንም ሃይማኖት ማንም እንደናንተ አይነቱን አይወክልም ማለት ነው። እንደናንተ አይነቱን ባረጌ ሰው እያወረዳችሁ እየጣላችሁ እየተሳደባችሁ በምንም ታምር ሊወክላችሁ አይችልም ሃይማኖታቸው ማለት ነው። ስለዚህ ለድራማ ብላችሁ የምታረጓቸው ነገሮች በኋላ ለብር ብላችሁ ብር እንደው ጠፊና ለሚ ነው። በኋላ ይቆጫችኋል። ሚዲያ ላይ እየወጣችሁ ይህን ሁሉ የምትናገሩት፣ ይህን ሁሉ የምትሳደቡት፣ ይህን ሁሉ የምታረጉት ይቆጫችኋል ማለት ነው። ይሄ እንትን ላይ አሰከራቸው መሰለኝ እንዴ! ምን አለበት እኛም እንደው ቢከፍለን ኑሮ እንደዚህ እናስክሯቸው ነው። ሰክራችሁ ነው እንጂ በሰላም አይደለም እንደዚህ የምትሆኑት ማለት ነው። በሰላም አይደለም። እንዳንጆ ሚጥሚጣ ደግሞ አግኝተሻል እናቴ። እንዳንጆ ሚጥሚጣ ወይ ሚጥሚጣ ለሚጥሚጣ አገሩን አጠፋዋ። ሚጥሚጣ ለሚጥሚጣ እና ሰረ ልክ ሆኑ። ሰውን ዝም ብላችሁ በሚዲያ ላይ እንደዚህ አትሳደቡ፣ እንደዚህ አትባርጉ። የምን መሰዳደብ ነው? ምን ሚዲያ ላይ ወጥቶ እንደዚህ ብልግና ነገር መሰዳደብ ነው? እናንተ ሴቶች አይደላችሁም እንዴ? ግንባርሽ ላይ ለጥፌ እንደዚህ ብዬ መንገድ ላይ ሆነ እንደዚህ ብለህ እንዴ? እናንተ ምን ቤት ላይ ሆናችሁ ነው እንዲህ እየሰራችሁ ያላችሁት? እና የራሳችሁ ብልግና ሳይታያችሁ ወደ ሌላ እንትን አትሄዱ ማለት ነው። ራሳችሁን አክብሩ። መጀመሪያ ራሳችሁን ስታከብሩ ነው። የራሳችሁን ስታከብሩ የሰው ይከበርላችኋል ማለት ነው። እና በጣም ነው የምትገርሙት። እኔ በጣም ነው የገረማችሁኝ። እንዴ ሚዲያ ላይ ወጣችሁ እንደዚህ መንቀባረር፣ እንደዚህ መሆን፣ እንደዚህ መንበላጠጥ አላበዛችሁትም እንዴ? ያበዛችሁት አይመስላችሁም? ስለዚህ ትክክለኛውን ይዛችሁ ሂዱ ማለት ነው። ባልሽን ደግሞ አትሳደቢ እንዴ! በኋላ እኮ የሚያዋጣሽ እሱ ነው። ድራማ ሲሰሩ እኔ ግን የኢትዮጵያ እንትሎች ግን የኢትዮጵያ ቻናል መሰሉ ልጆች ማለት ነው። አሁንስ ባለጋችሁ የማታረጉን ነገር የላችሁም። የማታረጉን ነገር ለልጆቻችሁ የምታስቀምጡት ቪዲዮ፣ ለልጆቻችሁ የምትሰሩት ስራ በጣም እየተበላሸና እየተበላሻችሁ መታችኋል ማለት ነው። ዛሬ ያየሁት ደግሞ ሩታና ብልሽ እንደዛ እንትን ሲብሩ ደግሞ ዛሬ በሌላ ሴት ያዘብኝ ብላ ብድግ ብላ ተነስታለች ማለት ነው። አትግማሙ። ተው ቻናላችሁ ቀዝቀዝ ሲል ድራማ አትስሩብን። እኛ ምን እናድርጋችሁ ዛሬ? እኛም ይኸው ሙቶብናል እንደውም። ስለዚህ ገና ለልጃችን ብር እናጠራቅማለን ብላችሁ ለልጆቻችሁ የምታስቀምጡትን ቪዲዮ እያያችሁ አስቀምጡ ማለት ነው። እኔ በበኩሌ ይህንን ነው የምመክራችሁ። እናንተ ግን የምትመከሩ የምትሰሙም አይደላችሁ ማለት ነው። ደግሞ መታ ጋር እንኳን ሱመያ ለቀቅሻትና ወደ ባልሽ ትወልጅ እናቴ። አዩንም ትተሻታል ሰሞኑ።
ወያርባት ናት። ሽንትሽን አሸናችሽ። በቃ ተውሻሽ። ሽንትሽን ለቀቅሽው እኮ ጎበዝ ነሽ ግን አንቺ ሽንታ። ስለዚህ ደግሞ ሽንትሽን እየለቀቅሽ ሰው መስለሽ ሰው ልሁን ትያለሽ። በሚዲያ ላይ ሽንትሽን የምለቀቂ ሽንታ ነገር ነሽ አንቺ። እኔ እኮ በጣም ነው የምትገርሙኝ አንቺ እና እዩ ሽንታችሁን ትሸናላችሁ ደግሞ አሁን እኮ እንትን ለማስራብ ትገርፊሽ ስተጓደኛሽ የእሱ ጊዜ ትልቁን ነው የምትለቀው ነጃት የሚሉሽ በልቼ ነጁ ነች ነጁ ያሏችኋት ማለት ነው። እና ኧረ ያዩ ጓደኞች እንደ ያዩ ጓደኛው ጉዳ መጣች። ቡሊ ነች ቡሊ ጉዳ መጣች። ጉድ ኧረ ዘንድሮስ የማይሰማ ነገር የለም። በአደባባይ ባሎቻቸውን ታዋልዳላችሁ እንዴ? ባሎቻቸውን ተዋርዳችሁ እናንተ ተዋርዳችሁ ማን ተከባብራችሁ መቼ ነው የምትኖሩት? እኔ እኮ በጣም ነው የሚገርመኝ። መከባበር ጠፋ እንዴ ኢትዮጵያ ውስጥ? መከባበር አጣችሁት እንዴ? ልክ ሆኑ እንጂ በልክ ሆኑ። ሁልጊዜ እንደዚህ መሰዳደብ እየወጣችሁ መሰዳደብ ባለጌ መሆን በቃ ሌላ ነገር። እኔ በጣም የሚገርመኝ ነው የዛሬውማ በጣም የሚገርም ነገር ነው። ሚዲያ ላይ ተወጡና መሰዳደብ ባልግና ነገር ማውራት መንበላጠጥ። እንዴ የት መሰላችሁ ያላችሁት? ዓለም እኮ ነው የሚያችሁ። ዓለም እንደኛ አትፈተፍቱም እንዴ? ታየላችሁም አልታየላችሁም እንደኛ እየፈተፈታችሁ ልቀቁን። ለእኛማ ጥሩ አረጋችሁልን። የእናንተን ቻናል እያስተዋወቅን እኛም ትንሽ 1-2 ላይክ ብናገኝ እና ውድ ቤተሰቦቼ እኔ እውነቴን ነው የምነግራችሁ። እኔ አያገባኝም፣ ግን እየወጣችሁ አትሰዳደቡ። እየወጣችሁ ችግራችሁን በውስጥ ፍቱት። እንዴ ሆድ ብዙ ይችላል አለ አደባባይ። ያለ እናንተ ስንት ነገር ነው እናቶቻችን አባቶቻችን ያሳለፉት። እንዴ አደባባይ ሳይወጡ እኮ ነው ቤታቸው ችግራቸውን እየፈቱ የኖሩት። እናንተ ትነሱና እንደዚህ አረገኝ፣ እንደዚህ አረገችኝ፣ እንደዚህ ብላኝ፣ እንደዚህ ብሎኝ ሚስጥርህን አወጣዋለሁ፣ ሚስጥርህን ተከዝከዋለሁ፣ በአደባባይ ሚስጥርህ ይወጣል፣ እንደዚህ አርጌያለሁ። ኧረ ውይ ስማ፣ አሁንማ የምትሰሩት ስራም ስራ አይደለም። የሌለ ነገር የሌለ ድራማ እየሰራችሁ ነው። እኔ በጣም ነው የሚገርመኝ። በጣም የሌለ ድራማ እየሰራችሁ ነው። ምን አለበት እኛን ማስለመዳችሁ እንደዚህ ወደ ስደት ባትልኩ ኑሮ እናንተ ጋር ጠጋ ብንል ኖሮ እናቴ እናንተ ጋር ጠጋ ብለን እንደዚህ አንዴ ሞት አንዴ ሄድን አንዴ ባላችን እንደበደበን አንዴ ምናምን እያልን እንደዚህ እንደናንተ እንፈምስ ነበረ። ግን ችሎታ የለንም። እውነቱን ይዘን ነው የምንነሳው ማለት ነው። እንደናንተ አይደለንም። እውነት አልሆነ እኔ አንተል አልልም። እውነተኛውን ነገር ነው የምነግራችሁ ማለት ነው። ስለዚህ ፍትፈታም ቢሆን እውነቷን ጥሩ ነገር ተሰራችሁ ጥሩ ነገር ሰራችሁ ብዬ ነግራችኋለሁ። ስለዚህ እንደናንተ